ከኛው መስቀል ይዘው ካህን ተብለው እዛ ግን በርቱ የሚሉ አሉ። ወልፈታ ለሰባቸው ተቃላችሁ ሺህ ዓመት ወደ ኋላ ህዝቡን መመለስ ወደ ድንቁርና ወደ ጨለማ ህይወት ግልጽ ነው የምንናገረው። የሃይማኖት አባት ነው። ቄስ ቶለሳ ጉዲና እባላለሁ። እኔ በተወለድኩበት ገጠር እሬቻና አከባበሩ በጣም የገነነ ነበር። የአካባቢው ሰዎች ከቅርብም ከሩቅም ለጋ ቅጠልና የሚሰዋ እንስሳ ይዘው በህብረተሰቡ ዘንድ በታወቀ ቃልቻ እየተመሩ በቅርባችን ባለው አንድ ጉብታ ላይ ተሰብስበው በሬውን እየሰዉ ደሙን እየረጩ ተንበርክከው ሲሰግዱ እንደ ትላንትና ትዝ ይለኛል። ሽፋኑ ባህል ነው። ወደ ውስጥ ገባበት ብላችሁ ብትገቡ ስታዩ ጣዖት ነው። ለየተኛው ባዲ ኦሮሞ ይቻል ለመላው ህዝብ ኢትዮጵያ ኦሮሞ ይቻል በዛ ቦታ ይደረግ የነበረው ደማቅ ልብስ ለብሰው ቅቤ ተቀብተው በመጡት ሴቶች ላይ ይወርዳል ተብሎ የሚጠበቅ አጋንንታዊ መንፈስ ነበር። እሬቻ ሃይማኖታዊ በዓል ነው። ሃይማኖታዊ ክብረ በዓል ነው። እናታችን ጠብቀን ለትውልድ ልናስተላልፍ ይገባል የምናስተላልፍ ያሳዝናል። ለክርስቶስ የማዳን ሥራ እንቅፋት የሆነ ስብስብ የእሬቻ ስርዓትና አከባበር አልፎ መንፈሱ በሰዎች ላይ የሚያስከትለው መከራና ስቃይ በቋንቋ ማስቀመጥ የሚሞከር አይደለም። ለዚህ የኔ ቤተሰብ ህያው ምስክር ነው። እሬቻ ቤዚካሊ ሃይማኖታዊ በዓል ነው። ግልጽ ነው። በታላቋ ከተማ በሸገር በምሳባታችን አቡነ ሳዊሮስ ታጋይ ናቸው። ደግና የኛ አባት ሁለቴ ነው ይፈጸማል። እሬቻን ዝም ብሎ ምስጋና ነው፣ ስለዚህ ሁላችን ጆይን እናድርግ የሚል ሰው ካለ የዋቀ ፈታን ሃይማኖት አያውቀውም፣ ፕራክቲሱንም አያውቅም፣ ህጉንም አያውቅም፣ ሰዎቹንም አያውቃቸው። ማን ነው ይሄን እውነት የሚናገር? ማን ነው ይሄን እውነት የሚገልጥ? ማን አለ? ሊቀ ነው? ቄስ ነው? ሰባኪ ነው? ሁሉም ዝም ብለዋል። ትውልዱ ግን እያለቀ አሁን የእሬቻ በዓል የሰላም በዓል ተብሎ ለህዝብ መቅረቡ ከእውነት የራቀ በመሆኑ እጅግ አዝናለሁ። እኔም በአይኔ ያየሁትና የተሳተፍኩት እንጂ ከሌሎች የሰማሁት ከመጻሕፍት ያነበብኩት አይደለም። ጌታን ኢየሱስ ክርስቶስን አብ ወልድ መንፈስ ቅዱስ ነው ብሎ ለአምላካቸው በተገለጠላቸው መሰረት እግዚአብሔር እያመለኩ ያሉ ሰዎች ምስጋና ሁሌ በቀን በየቤተክርስቲያናቸው እግዚአብሔርን ያመሰግናሉ። የነሱ ምስጋና ያ ነው። ለዋቀ ፈታዎቹ ግን በሃይማኖቱ ድንጋጌ መሰረት በአመት 2 ጊዜ የሚያረጉት የምስጋና በዓል ለነሱ በራሳቸው ስርዓት በኩል ለዋቃቸው ለሚያመልኩት አምላክ ዋቃ ላሉት አምላክ ለጥቁሩ አምላክ ወይም ደግሞ ለምጡቅ አምላክ ምስጋና ያቀርባሉ። የዘላለም ሕይወት የሚያወርሰን አንድ ጌታ ዋጋ ከፍሎ የሰው ልጆችን በፍቅሩ ያዳነ የሱን አሰራር የሱን አገልግሎት የከፈለው ዋጋ በዜሮ የሚያባዛ ነው ሀገራችን ላይ እየተሰራ ያለው። ያሳዝናል። በዛ በእሬቻ ቦታ የሚዘምሩ አሉ፣ ጽናጽል ይዞ መጥቶ የሚንቀሳቀሱ አሉ። እነኚህ ድርጊቶች ከእሬቻ በዓል አከባበር ጋር አይገናኝም ነው። ክርስቲያን ሆነው ክርስቲያን ነን ብለው ይሄ ነገር ሲነገር የሚቆጠቁጣቸው ራሳቸውን የሚያማቸው ሰዎች አሉ። ይመማቸው ለምን ጭንቅላታቸው አይፈነዳም? የራሳቸው ጉዳይ። እውነት ነው የምንናገረው። ወደንም ጠላንም ያለ ክርስቶስ የዘላለም ሕይወት የለም። የዘላለም ሕይወት የሚሰጠው እሱ ነው። በ40 ቀን በ80 ቀን ያገኘነን ልጅነት በዚህ በጣዖት አሰራር ግን እያጣን ነው ያለው።
ታዋቂውና ተወዳጁ ተዋናይ ግሩም ኤርሚያስ ለኢትዮጵያውያን ጥሪ ያቀርባል። ቤተሰብ ካል ታዋቂውና ተወዳጁ ተዋናይ ግሩም ኤርሚያስ ለኢትዮጵያውያን ጥሪ ማቅረቡ ተሰምቷል። ተዋናዩ ይህን ጥሪ ያቀረበው ከሰሞኑ በሐዋሳ ከተማ በተዘጋጀ አንድ ሃይማኖታዊ የኪነ ጥበብ ምሽት ላይ በመገኘት ነው። ግሩም ኤርሚያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኢትዮጵያ በርካታ ቁም ነገሮችን አበርክታለች። በተለይም በዘመን አቆጣጠር በታሪክና በትውፊት አንጻር የሚወሩላት በርካታ ቁም ነገሮች አሏት ብለዋል። ሆኖም ግን ከቅርብ ጊዜያት ወዲህ እነዚህን ጉዳዮች የማጉደፍ እንቅስቃሴዎች ይታያሉ። እነዚህ ተቀባይነት የላቸውም ብለዋል። እርግጥ ነው ማንኛውም ሰው የራሱን ሃይማኖት፣ እምነትና ማናቸውንም ጉዳይ ማከናወን ይችላል። ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ሀገር ለሀገር የዋለችው ውለታ ደግሞ ሊካድና ሊፋቅ የሚገባው አይደለም። ስለዚህም ሁሉም ኢትዮጵያዊ እምነት፣ ብሔር ሳይለይ እነዚህን ትውፊቶች ሊጠብቅና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሊያከብርም ይገባል ብለዋል። የእመቤታችንን ስዕል ያው የብልጽግና አካል ነው አባ ሕፃን ግን እንደ ትልቅ ሰው መሆን ነበረበት። ቤተክርስቲያኒቷ ሰው አይመስለኝም። ግን የእመቤታችንን ስዕል እንዳትይዙ ማለት በወላይታ ሊቀጳጳሱ በጎንደር ሊቀጳጳሱ ብፁዕ አቡነ አብርሃምም በሀገረ ስብከታቸው ሌሎችም አቡነ ሩፋኤል ሳይቀሩ በጋምቤላ የእመቤታችንን ክብሯን ልዕልናዋን ከፍ አድርገው ሲያሳዩ አይቻለው። ሰንደቅ ዓላማ ከህዝቡ ላይ ተበጥሮ ተፈትሾ ነው የገባው። ግን ሰንደቅ ዓላማ የጥንግ ድርብ ያደረጉት ካህናት እንደምንም አሳልፈው ገብተው ዝማሬ ወረብ አቅርበውበታል። እሱን እንግዲህ በደንብ እንነጋገርበታለን። እስከ መቼ ነው የሚዘልቀው? ይሄን ያደረጉት ሃይማኖታቸው ያልሆነ ሰዎች ስለገቡ በእነሱ እሳቤ ይሄንን ሃይማኖት መጨፍለቅ፣ መደፍጠጥ እና እየደበዘዘ እንዲሄድ ማድረግ ነው የተፈለገው። በየመንደሩ የነበረው የደመራ አገልግሎት እንዲቋረጥ እንዲጠፋ ተደርጓል። በፖሊስ ኃይል፣ በሰራዊት ኃይል። ይህ አግባብ አይደለም፣ ተገቢ አይደለም። ግን ትግል ይፈልጋል። ዝም ብሎ መቀመጥ ሳይሆን እንዲህ አይነት ውግት፣ እንዲህ አይነት ንግግሮች ያስፈልጋሉ። እሱን በደንብ በሰፊው እንሄድበታለን ማለት ነው። እንግዲህ የሚቀጥሉት 3 ዓመታት ጠቅላይ ቤተ ክህነቱ በአቡነ ሳዊሮስ እጅ ስለወደቀ ከዚህ በላይ ሌላ የምትጠብቁት ነገር አይኖርም። ብፁዕ አቡነ ሳዊሮስ አቡነ ኢሬቻ ዘመንበረ ቃልቻ ተብለው ተሰይመዋል። በዛሬው በዓል እንግዲህ የኢሬቻ በዓልን አስመልክቶ ብፁዕ አቡነ ሳዊሮስ በኢሬቻ በዓል ላይ ተገኝተው ዛፉን ቅቤ መቅባታቸው ተሰምቷል። እንግዲህ አቡነ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ስራ አስኪያጅ ሆነው ተመርጠው በነበረበት በዚህ ወቅት እርሳቸው ደግሞ በተወለዱበትና ባደጉበት ሀገር የባዕድ አምልኮ ስርዓታቸውን ፈጽመው መመለሳቸው ተሰምቷል። መረጃዎች እንደሚያሳዩት ከሆነ አቡነ ኢሬቻ ዘመንበረ ቃልቻ መባላቸው ደግሞ እንግዲህ በባዕድ አምልኮ የተሰጣቸው ስርዓት እንደሆነ ነው መረጃዎች እየጠቆሙ ያሉት። አሁንም የባዕድ አምልኮ ስርዓታቸው በወንዙም በወንዛ ወንዙም እንደሚያመልኩ መረጃዎች እየወጡ ነው። ታዲያም አቡነ ሳዊሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ስራ አስኪያጅ ያሉ ቢሆንም ኢየሱስ ክርስቶስ የተማረው ከኢሬቻ ነው። ኢሬቻ ደግሞ ቀደምት ሃይማኖትና የማንነት መገለጫ ነው። ማንሰራራት አሁን በዘመነ ብልጽግና እንደሚቀጥል መረጃዎች ወጥተዋል። ታዲያ ዶክተር ነይባዩ በአቡነ ሳዊሮስ ቤተ መንግስት ተገኝቶ ይህንን መግለጫ ሲሰጥም ኢየሱስ ክርስቶስ ከአባ ሳዊሮስ ዘር እንደተማረ አስተማሩት ነው መረጃው እየወጣ ያለው እና እየበለጡ ያሉት ከጌታ ትምህርት ሁሉ ነው። የሚገርም እኒህ ሰውዬ ርዕሰ ባህታዊው በጣም እና ምዕመናን ይህን ነገር በደንብ እንድታውቁ ስለተፈለገ ነው። ባለማወቅ ከሆነ እንድትመለሱ፣ አውቀው ለጠፉ ሰዎች ደግሞ እንድጸልዩባቸው እንድጸልዩላቸውም ጭምር ነው እና አቡነ ሳዊሮስ ክቡር መስቀሉን ይዘው ኢሬቻ በሚከበርበት ቦታ ላይ መገኘታቸው ትክክል ነው ብለው ያስባሉ? እስኪ ሐሳባችሁን በኮሜንት አስቀምጡልኝ። የአቢሲኒያ ባንክ ሰራተኞች ከ2500 በላይ ከስራቸው ሊቀነሱ መሆኑን ተናገሩ። ሁሉ ነገራችን መስዋዕት አድርገን በብዙ ደንበኞች ዘንድ ተወዳጅ ያደረግነው ባንካችን፣ በቢሊዮን ብሮች እንዲያተርፍ ያደረግነው ባንካችን ምንም ሳናስብ ድንገት ያለ ምንም በቂ ምክንያት ሰው ሊቀንስ መሆኑን በግልጽ ተነግሮናል ሲሉ ሰራተኞች ገልጸዋል። አቢሲኒያ ባንክ በበኩሉ የሚቀነስ ሰራተኛ የለም፣ ያላቸው ክህሎት እየታየ የሰው ኃይል ፍላጎት ባለበት ቦታ ይመደባሉ ሲል ተናግሯል።
እነዚህ ወደ ሪሶርስ ፑል ዝርዝር ውስጥ የገቡ ሰራተኞች ስትራቴጂካዊ በሆነ መልኩ የስራ ማስፋፊያ ስራ ላይ እንዲሳተፉ ይደረጋሉ። ያላቸው ክህሎት እየታየ የሰው ኃይል ፍላጎት ባለበት ቦታ ይመደባሉ ያለው ባንኩ ይህም ስራውን ለማስፋት ከማገዙም በተጨማሪ የተሳለጠ አሰራር እንዲኖር ያደርጋልም ብለዋል። እውነት ከነክብሯ ተገለጠች። ብፁዕነታቸው በእውነት በረከታቸው ትድረሰን። የአቡነ አብርሃም ወቅታዊ ቅልብጭ ያለች መልእክት። ይህ መልእክት ለብዙዎች ይድረስ። ለዛኛው ቤተ እምነት፣ ለመንግስት፣ ለመላው ኦርቶዶክሳውያን ሼር ኮፒ ሊንክ አድርጉት። ብፁዕነታቸውን እንስማቸው። ድፍረት ደግሞ በእመቤታችን ላይ ይሄ እየበዛ ሄዷል። አለማወቅ፣ አለመረዳት። ማን ነው ከእናንተ ውስጥ አንድ ጓደኛችሁ ወላጅ እናትን አቃሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ካለ ልጅነቱ ያጠራጠራል። የእናት ፍቅር የሌለውም ያሰኘዋል ካለ ዝም የሚል። ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም የማይሉት። እኔና እኔን መሳዮች ለማስታመም ለማስተማር ትዕግስትን ለማዘውተር ቀስ በቀስ ብለን በሕግ እንሂድ ስንል ወጣቱ ደግሞ ትዕግስቱ ያልቅና ለምን ይላል። ለምን አልክ አንለውም። እናቱ ናታ የተገሰጸች፣ የማይደፈር ነዋ የተደፈረው። ስለዚህ ለዚህ ልብ አድርጉ። በተለይ መልእክቴ ለሁሉም እገሌ ወገሌ ሳንል ይልቁንም ለሃይማኖት ሰዎች፣ ለሃይማኖት መሪዎች በልዩ ልዩ መንገድ ይችን ቤተ ክርስቲያን የሚያቃልሉ አማኞቻችሁን ለእናታችን ለቅድስት ቤተ ክርስቲያን ስም የሚሰጡ አማኞቻችሁን እኛ ቅዱስ ጳውሎስ እንደነገረን በቅዱስ መጽሐፍ የተሰቀለውን ክርስቶስን እየሰበክን እኛ የምናምነውን ከመወለዳችሁ በፊት የምናመልከውን ኢትዮጵያውያን ያመለኩትን ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን አዲስ አማኞች ሆነው ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን። እናት ኦርቶዶክስ ተዋሕዶ ቤተክርስቲያን ዳራ እሳት መሃሏ ገን በዓለም ላይ ያሉት ሃይማኖቶች በሙሉ ተሰብስበው ቢጨመቁ ሁለት ነው። እልፍ አላፋት ሃይማኖቶች ናቸው። ቢሰበሰቡ ለሁለት ይከፈላሉ። አንደኛው በራስ ጥረት፣ በራስ ግረት፣ በራስ ስራ፣ በራስ ልፋት ጽድቅን፣ ድልን፣ ድነትን ዋቴቨር ኢቲዝ የሚሉት ማግኘት የሚሉ ናቸው። ሁለተኛው ግን እግዚአብሔር የሰራውን በማመን ብቻ መጽደቅ የሚል። አሜን። ይሄ ኦኬ። እኚህ መምህር ጳውሎስ ይባላሉ። የፕሮቴስታንት መምህር ናቸው እንደምታውቁት። እና ምን እያሉ ነው? በዓለማችን ላይ በጣም በርካታ ሃይማኖቶች ሊኖሩ ይችላሉ። እነዛ ሁሉ ሃይማኖቶች ግን ሲጨመቁ በሁለት ነው የሚከፈሉት አሉ። አንደኞቹ እንደው ጽድቅን ወይም ድህነትን የምናገኘው በራሳችን ሰርተን ፈግተን ምናምን በቃ በራሳችን ነው የሚሉ ናቸው አሉ። ሁለተኞቹ ጎራ ደግሞ እግዚአብሔር የሰራውን ስራ በማመን ብቻ በቃ እንደዚሁ እንጸድቃለን የሚሉ ናቸው አለ። እና ሁለቱም ሃይማኖቶች አሉ። ግን ሶስተኛው ግን ረስተዋል። ሶስተኛው የክርስትና ሃይማኖት ነው። የክርስትና ሃይማኖት ከሁለቱም ጽንፎች የተለየ ነው። እነዚህ የተነሱት ሁለቱም ጽንፎች በክርስትና አይን ስህተቶች ናቸው። አንደኛው ጽንፍ የእግዚአብሔርን ጸጋ ጥሎ በቃ በራሴ ብቻ ጸድቃለሁ፣ በራሴ ስራ፣ በራሴ ልፋት እድናለሁ የሚለው እሱ ስህተት ነው፣ ፍጹም ስህተት ነው፣ ከጸጋ የወደቀ ነው። ሁለተኛው ጽንፍ ደግሞ አይ በቃ ከኔ ምንም የሚጠበቅ ነገር የለም፣ በቃ ስላመንኩኝ ብቻ እንደዚሁ እድናለሁ፣ ከኔ ዘንድ ይሄ ፍሬን ማፍራት ምናምን ለድህነት አይደለም የሚል ነው። ይህም ሌላኛው በሌላ ጽንፍ ያለ ስህተት ነው። የክርስትናው ሃይማኖት እንደምን ያለ ነው ያለን እንደሆነ በአጭሩ ሰዎች በጸጋ ይድናሉ። አዎ ትክክል። ግን ያ ወደ ክርስቶስ ወይም ወደ እግዚአብሔር የቀረበ የዳነው ሰው ያንን ጸጋ ይቀበልና ደግሞ ፍሬን እያፈራ ይኖራል። ያንን ፍሬ የሚያፈራው ድህነቱን ለመፈጸም ነው። ስለዛ ለድህነት የሚያስፈልገው ማመን፣ አምኖ ሰውየው ልክ ምስጢራትን ሲፈጽም በዛ ውስጥ የእግዚአብሔርን ጸጋ ይካፈላል፣ አዲስ ሰው ይሆናል። ዘን ፍሬን ደግሞ እያፈራ ደግሞ ይሄዳል ጸጋውን በመጠቀም። ስለዚህ የክርስትና ሃይማኖት ይሄ አለ። እምነት ብቻ ከሚለውም ስራ ብቻ ከሚለውም ውጭ የሆነ ስራ ብቻ ከሚሉ አይሁዳውያንና ሌሎች እምነት ብቻ ከሚሉ ፕሮቴስታንቶች ውጭ ገለልተኛ የሆነ የክርስትና ይህ ደግሞ ሃይማኖት አለ እና
ይህንን እናስታውስ ብለን ነው። ይቆያል።